السؤال الثالث ሶስተኛው ጥያቄ هل ወይ نستغني እንብቃቃለን እንዴ بالقرآن በቁርአን እንብቃቃለን እንዴ عن الحديث ሐዲስን ሳንከተል ሐዲስን ትተን በቁርአን ብቻ መብቃቃት እንችላለን? መልሱ لا نستغني አንብቃቃም ቁርአን ብቻ ይበቃናል አንልም። بالقرآن በቁርአን ብቻ አንብቃቃም عن الحديث حديثን ትተን ቁርአን ብቻ ይዘን አንጓዘም። قال تعالى ለዚህም ላቅ ያለ አላህ Subhanahu Wa Ta'ala ቃል ነው። وأنزلنا አውርደናል ለአንተ ሙሐመድ ሆይ ኢለይከ ወደ አንተ ዚክር ቁርአን ዚክር የቁርአን ወደ 18 አይነት ስም አሉት። ዚክር፣ ቡርሃን፣ ሁደን፣ ፉርቃን፣ ረሕማ እንደዚህ አይነት ስሞች አሉት። ኑር እነዚህ ኪታብ የቁርአን ስሞች ናቸው። ዚክርም የሱ ስም ነው። ስለዚህ ወደ አንተ ወዚክርን ትውስታን ቁርአንን አውርደናል። ይሄ ቁርአን ምን ልታደርግላቸው? ሊቱበይነ ልታብራራላቸው ሊናሲ ለሰዎች ቁርአኑን ልታብራራላቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲያብራሩት ምን ሆነ ማለት ነው? ሐዲስ ሆነ። ማኑዚለ ኢለይሂም ወደ እነሱ በተወረደው በቁርአኑን ልታብራራላቸው ነው። ስለዚህ ቁርአን ማብራሪያው ምንድነው? ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አሉ አላ አዋጅ ወኢኒ እኔኮ ኡቲቱ ተሰጥቻለሁኝ አልቁርአን ቁርአን ተሰጥቻለሁኝ ወሚስለሁ አምሳየሁም ማዐሁ ከሱ ጋራ ሐዲስንም ተሰጥቻለሁ። ሰሂህ ረዋሁ አቡ ዳውድ ወገይሪሂም ሰሂህ ነው ሐዲሱ። ረዋሁ አቡ ዳውድ ዘግበውታል። ወገይሪሂም ከነሱ ውጪ ያለው ከአቡ ዳውድ ውጪ ያለው ዘግበውታል። ስለዚህ በተለይ ቁርአንን ብቻ እንከተላለን የሚሉ ቁርአንዮች አሁን ባለው ቁርአንዮች ተብለው ተሰይመዋል። ስለዚህ ይሄ ቁርአንዮች ያስባላቸው ምንድነው? ቁርአን ብቻ ነው የምንከተለው፣ ሐዲስ አንከተለም፣ የፈለገ ሰሂህ ቢሆንም አንከተለውም ያሉት ለምንድነው? ቁርአን ላይ ይጠየቃሉ። ቁርአን ላይ ሶላት ስገዱ ይላል። ዙሁር ስንት ረካ ልስገድ? ቁርአን ላይ ዘካት ውጡ ይላል። ዘካ ስንት ፐርሰንት ነው የምሰጠው? ጾሙ ይላል። እሺ እነዚህ አይነት የተለያዩ አይነት ፍርዶች ቁርአን ላይ ሙሉ ለሙሉ አናገኛቸውም። ነብዩ ሰለላሁ ዐለይሂ ወሰለም ያንን ቁርአን ሲያብራሩት ሐዲስ ነውና ያንን ሐዲስ ላይ ነው ብዙን ነገር የምናገኘው። ቁርአን ጀነራሊቲ ነው። በጀነራሊቲ የሆነ ነገር ያስቀምጣል። ሶላትን ስገዱ ይላል። ዙህር 4 ረካ ስገዱ፣ 14 ረካ ስገዱ፣ ኢሻ 2 ረካ 4 ረካ ስገዱ፣ ሱብሂ 2 ረካ ስገዱ የሚል ነገር የለም ቁርአን ላይ። ሶዛት ወቅቱ ግን አለ፣ በስም ወቅቱ አለ። ስለዚህ እነዛ እንዴት ነው የምናደርጋቸው? አፈጻጸማቸውስ? የሐጁስ ሸሪዓው ህግጋት በአጠቃላይ ሐላሉ ሐራሙ ከየት ነው የምናገኘው? ከቁርአን ሙሉ ለሙሉ። ከዛም በኋላ የቁርአን ማብራሪያ ሐዲስ ላይ ነውና ሐዲስ መከተላችን የግድ ነው። አለበለዚያ ከጠመሙት አንጃዎች እንሆናለን ማለት ነው። ሱአሉ الرابع አራተኛው هل ወይ نقدم እናስቀድማለን ቀውለን ንግግር على قولي ላሂ በአላህ ንግግርና ወረሱልሂ በመልእክተኛ ሰለላሁ ዐለይሂ ወሰለም ንግግር على قولي ላሂ ከቁርአን ከአላህ ቃል እና ወረሱልሂ የመልእክተኛው ቃል ሐዲስ የአንድ ሰውን ንግግር ከቁርአን ከሐዲስ ንግግር እናስቀድመዋለን? ጀዋብ መልሱ ለአኑ ቀድሞ አናስቀድመውም። ቀውለን የማንም ሰው ንግግር ይሁን على قولي ላሂ ከአላህ ንግግር ማለት ከቁርአን ወረሱልሂ ከመልእክተኛው ንግግር ከሐዲሳቸው አናስቀድም የማንም ሰው ንግግር። ለቀውሊ ተዓላ ለዚህም ላቃለ አላህ Subhanahu Wa Ta'ala ቃል ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ላ ተቀድሙ ቀደም አታድርጉ አታስቀድሙ በይነ የዲላሂ በአላህና ወረሱልሂ በመልእክተኛ ሰለላሁ ዐለይሂ ወሰለም ቀደም የሌላን ሰውን ንግግር ቀደም አትበሉ ለሰሃቦች ነበር። ስለዚህ ከመልእክተኛ ሰለላሁ ዐለይሂ ወሰለም ከአላህ
ቃል የሌላን ሰው ንግግር ማስቀደም የለብንም። ሱረቱል አልሁጅራት ወቀውሊሂ ሰለላሁ ዐለይሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር ነው። ላ ጧዓተ መታዘዝ እኮ የለም ሊመክሉቂን ለፍጡራኖች እኮ መታዘዝ የለም አባትም ይሁን እናትም በምን ጉዳይ ፊ ማዕሲየቲ በሚታመጽበት ጉዳይ አልኻሊቅ ፈጣሪያችን አላህ በሚታመጽበት ነገር እናትም ይሁን አባቱ መታዘዝ የለም። ባልም ሚስትም ባልን መታዘዝ የለባትም። ምሳሌ አንድ ምሳሌ እናሳ የተለያዩ አይነት ምሳሌ አላህ የሚታመጽበት ነገር የተለያዩ መጠጥ ሊሆን ይችላል። አላህ የሚታመጽበት ነገር መጠጥ ገዛልኝ ሊል ይችላል አባት በአላህ ላይ አጋራና እኔ የምሄድበት ቦታ ወይም ሊቃ የተለያዩ አይነት ቦታ እንዲሄድ ሊል ይችላል በአላህ ላይ ማጋራት። ስለዚህ የዚህኔ እምቢ ትለዋለህ። ግን በዱንያ ባለው ነገር ትወዳጀዋለህ። በዱንያ ባለው ነገር ሁሉ ነገር ታደርግለታለህ። አላህ በሚታመጽበት ነገር ግን እሺ አትለውም። ሰሒሁ ረዋሁል ጠበራኒ ኢማም ጠበራኒ ዘግቦታል። ቀውሊ ኢብኑ አባስ የኢብኑ አባስ ንግግር ነው። ኢኒ አኽሻ እኔ እኮ እፈራላችኋለሁኝ ሙሉ አንቱ ነዘለ እንዳትወርድባችሁ ዐለይኩም በእናንተ ላይ ሒጃረተን ድንጋይ ሚነ ሰማይ ከሰማይ ድንጋይ እንዳይወርድባችሁ እኮ እፈራለሁኝ። አቁሉ ለኩም እኔን ለእናንተ እላችኋለሁኝ። ቃለ ረሱሉላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ እላችኋለሁኝ። ወተቁሉነ ትሉኛላችሁ። ቃለ አቡበክር እኮ እንደዚህ ያለ ዑመር እኮ እንደዚህ ያለ ትሉኛላችሁ። የመልእክተኛ ሰለላሁ ዐለይሂ ወሰለም ንግግር ከአቡበክርና ከዑመር ንግግር ታስበልጣላችሁን? እኔ በእናንተ ላይ ድንጋይ እንዳይዘንብባችሁ እፈራለሁኝ አለ ኢብኑ አባስ። ስለዚህ አስቡት የአቡበክርና የዑመር ንግግር ከመልእክተኛ ሰለላሁ ዐለይሂ ወሰለም ንግግር ካላስቀደምን የጀነቲውን የጀሃነም የማይታወቅላቸው የሸኾቹ ንግግር ነው እኮ ተብሎ እንዴት ነው የምናደርገው? ስለዚህ ልናስብበት ይገባል። ከማንም ሰው ንግግር ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር አናስቀድምም።